ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምን አመሻችሁ። በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የታህሳስ 12 ቀን 2018 ዓ.ም የጣና ቴሌቪዥን ዕለታዊ ዜናችንን ዘላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን የዕለቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የአማራ ፋኖ ተጋድሎ በአራቱም አቅጣጫ ተጠናክሮ ሲቀጥል በሁሉም ግንባሮች የገባው የብልጽግናው ሰራዊት ከፍተኛ ኃይሉን ሊያጣ ግድ ብሎታል። ብልጽግናው ድሮንና ተዋጊ ጀቶችን ተጠቅሞ ውጊያ ያደረገበት የላስታና መቄቱ ተጋድሎ ምን ይመስላል? በጎጃምና በጎንደር ጉና ተራራ ስር የነበረው ውጊያስ ውጤቱን ፋኖ እንዴት ይገልጸዋል? ዜናችን በዝርዝር የሚያስደምጣችሁ ቀዳሚ መረጃችን ነው። በስድስት አቅጣጫኛ ሊያጠፋ ነበር የመጣው። አጠፋችኋለሁ ብሎ ሲመጣ ጠብቀን አጠፋ ነው ሲል የዕለቱን የተጋድሎ ድሉን የሚገልጸው ደግሞ የጎንደር የበጋሻው ክፍለ ጦር ነው። 30 የብልጽግናውን ጦር ከጥቅም ውጭ አድርጎ በስድስት አቅጣጫ የገባውን ጦር አፍኖ ያስቀረው ደጃዝማች በላይ ዘለቀ ጎንደር የበጋሻው ክፍለ ጦር በዕለቱ ተጋድሎ ዙሪያ ያደረሰንን መረጃ እናስደምጣችኋለን። ሞኝን እባብ ሁለቴ ነድፈዋል። መጀመሪያ ሲያይ ሁለተኛ ደግሞ ሲያሳይ እንዲሉ የብልጽግናው ጦርም ትጥቅ ለማስወረድ ብሎ ወደ ጎጃም ቀጠና ትናንት ሌሊት ገብቶ ነበር። ፎክሮ መግባትና ያሰበውን አሳክቶ መመለስ ለየቅል ስለሆኑ የብልጽግናው ጦር እንኳንስ ትጥቅ ሊያስፈታ የራሱን ትጥቅ አስረክቦ ራሱንም ለፋኖ ባደራ ሰጥቶ ቀርቷል። ዜናችን ዝርዝሩን አሰናድቶታል፣ ይደመጣል። የባዲን ፖለቲካዊ መዋቅሩ ብቻ ሳይሆን የጸጥታ መዋቅሩን ፈርሶ እየተበተነ ነው። ሸዋ የገባውን የባዲን ኤሊት ፎርስ ድጋፍ ሆነለታል ብሎ የተሰለፈው የባዲን አድማ ብተና መሳሪያውን እንደ ደመራ ችቦ ሰብስቦ ለፋኖ አስረክቧል። ጎንደር ላይ ደግሞ አጼ ፋሲል ክፍለ ጦር በብልጽግናው ጦር ላይ ያሳረፈው ብትር ከባድ መሆኑ ታውቋል። የደሴ ቀጠናው የፋኖ እንቅስቃሴም የብልጽግናውን ስርዓት የአውሮፕላን በረራ እንዲሰርዝ ያስገደደ ሆኗል። ዜናችን ከሚያስደምጣችሁ የዝርዝር መረጃዎች መካከል አንዱ ነው፣ ይቀርብላችኋል። እንደ ቀላል ተጀምሮ ማጥፊያው የማጠር ጉዳይ ለብልጽግናው ስርዓት አዲስ አይደለም። ሰሜን ላይ ገብቶ መውጫ ያጣው ብልጽግና ጋምቤላ ክልል ላይ እንደ ቀልድ የለኮሰው ሰዓት ሌላ መዘዝ ይዞበት መጥቷል። የብልጽግናው ነውር በጥይት ብቻ ነው ማስተንፈስ የሚቻለው ብለው ያመኑ የጋምቤላ ወጣቶች የራሳቸውን አታጋይ የትጥቅ ድርጅት መስርተው ብቅ ብለዋል። የሰዓቱ ዜናችን የጋምቤላውን አሁናዊ ቀውስና ቀጣይ ጉዞ የሚመለከት ይሆናል። በዝርዝር ተሰሙታላችሁ። ሰዓቱ ሲደርስ ይቀርብላችኋል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው የዕለቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን በቀጥታ ወደ ዝርዝር ዘገባው እናልፋለን። የፋኖ ተጋድሎ በአራቱ አቅጣጫ የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ሕዝብ በመቄትና ላስታ አውራጃዎች አዋሳኝ ላይ ከባድ ውጊያ አድርጓል። አዳሩን በነበረውና እስከ እኩለ ቀን በዘለቀው ውጊያ የብልጽግናው ሰራዊት ድሮንን በተደጋጋሚ ተጠቅሞ እንደነበር የደረሰን መረጃ ያመላክታል። ከፍተኛ ትንቅንቅ በተካሄደበት የመቄትና ላስታ አዋሳኝ ቀጠና ውጊያ ፋኖ ታላቅ ድል የተቀዳጀ መሆኑን የተናገሩት የጣና ቴሌቪዥን ምንጮች ብልጽግና 2 ጊዜ የጄት ቅኝት አድርጎ እንደነበር ገልጸው በእግረኛ ሰራዊቱ ላይ ከፍተኛ ኪሳራ እንደደረሰበት ተናግረዋል። ሌላኛው የውጊያ ቀጠና ደግሞ የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ሕዝብ በጎጃም ጠቅላይ ግዛት ብርቱ ውጊያ ማድረጉ ታውቋል። የብልጽግናው ከፍተኛ የጸረ ሽምቅ ተዋጊ ኃይሉ የፋኖን ምት መቋቋም እንዳልቻለ ሲረዳ ተከታታይ የድሮን ድብደባ ማድረጉን የዓይን እማኞች ተናግረዋል። የፋኖ ተደጋጋሚ የውጊያ አቅም ከታየባቸው የጎጃም ጠቅላይ ግዛት ቀጠናዎች አንዱ በሆነው ሰከላ አውራጃ ከትናንት ጀምሮ እስከ ዛሬ የዘለቀ ብርቱ ውጊያ ተካሂዷል። ከሰከላ ወደ አጉት አካባቢ የተሰማራው የብልጽግናው ሰራዊት ፋኖ ያደረሰበት ድንገተኛ ጥቃት በርካታ ኃይሉን ያሳጣው ሆኗል። በዚህ ጥቃት የተነሳ በቀጠናው ብርቱ ውጊያ ሲካሄድ ያመሸ ሲሆን በውጊያው በርካታ የብልጽግናው ሰራዊት ሞትና ቆስለኛ ሆነዋል። በእግረኛና በሜካናይዝድ ታግዞ ወደ ቀጠናው የገባው ዘረፈጁ የብልጽግና ሰራዊት በደረሰበት ብርቱ ምት የተነሳ ፋኖ ከፍተኛ የበላይነት መውሰድ ችሏል። ይህን ተከትሎም የብልጽግናው አየር ኃይል 2 ጊዜ የድሮን ጥቃት ፈጽሟል። የድሮን ጥቃቱ በህዝብ ሀብት ላይ እንደተጣለ የገለጹት የአካባቢው ነዋሪዎች በንጹሃን ላይ ያደረሰው ጉዳት እየተጣራ መሆኑንም ተናግረዋል። አጉት በሚባለው አካባቢ በሚገኘው ተራራ ላይ አዳሩን ብርቱ ውጊያ ሲካሄድ ማደሩን የገለጹት የዓይን እማኞች እስከ ዛሬ እኩለ ቀን ድረስም ተጋድሎ መቀጠሉን ገልጸዋል። በዚሁ በጎጃም ቀጠና የተደረገው ሌላው ውጊያ ደግሞ በምስራቅ ጎጃም ዞን ቢቸና ጀምሮ እስከ ሸበል በረንታ የተለያዩ ቦታዎችን የሸፈነ ብርቱ ውጊያ ተካሂዷል። ከሸበል በረንታ ተነስቶ ወደ ሷ ቀበሌ ፋኖን ለማፈን የገባው የብልጽግና ሰራዊት በአጼ ቴዎድሮስ ሕዝብ 201ኛ ኮር በተፈጸመበት ጥቃት ሞትና ቆስለኛ ሆኗል። በሌላ አቅጣጫ ከመርገጭና ኤድዋ የተነሳው የብልጽግናው ሰራዊት ደግሞ ፋኖ ከበባ በመፈጸምና ጥቃት በመክፈት
በርካታ ኃይሉን ከጥቅም ውጭ አድርጎበታል። ውጊያው ከሌሊት ጀምሮ እስከ ረፋዱ 3 ሰዓት ቆይቷል። በጎንደር ቀጠና የተካሄደውና በአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ክንዳለም ሻለቃ ድል የተቀዳጀበት ውጊያ ነው። በዚህ ውጊያ የሻለቃው ዋና አዛዥ አርበኛ አንደበት ክንዳለም በቀጥታ የመራው መሆኑን የገለጸው የአፋር ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ቃል አቀባይ አርበኛ ጋሻው ግዛት ትናንት ከአመሻሹ 11 ሰዓት ጀምሮ እስከ እኩለ ሌሊት የተካሄደው ውጊያ ነበር ብሏል። በዚህ ውጊያ ከ10 በላይ የብልጽግናው ሰራዊት ከጥቅም ውጭ ሆነዋል። በአርበኛ አንደበት ክንዳለም የሚመራው ክንዳለም ሻለቃ ከጥጥራ እስከ መገንጠያና ወለላ ባር ድረስ ተደጋጋሚ ውጊያዎችን በማካሄድ ድል የተቀዳጀ የፋኖ ሰራዊት ነው። ከዚህ በፊት በዚህ ቀጠና የብልጽግናውን ሰራዊትና ዘራፊ ወንበዴዎችን በማጽዳት መልካም ስም የነበረው አርበኛ ክንዳለም የአብራኩ ክፋይ የሆነው አርበኛ አንደበት ክንዳለምም የአባቱን የተጋድሎ ታሪክና ለዓላማ የመታመን ጽናት በተግባር እያሳየ ይገኛል ሲል ቃል አቀባዩ አርበኛ ጋሻው ተናግሯል። ትጥቅ ለማስወረድ የገባው ጦር ትጥቁን ተቀምቶ እጅ ሰጠ። የብልጽግናው ስርዓት ዋና ስትራቴጂ አድርጎ በወሰደው የአርሶ አደሩን ትጥቅ የማስፈታት ዘመቻ ጎጃም ላይ በብርቱ ተመቶ የራሱን ትጥቅ አስረክቦ እጅ ለመስጠት ተገዷል። በምስራቅ ጎጃም ዞን ግንዶይን ወረዳ የገባውን የብልጽግና ሰራዊት የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ከባድ ምት አሳርፎበታል። በጎንቻ ሲሶን ነፍሴ ሳር ምድር ወረዳ የገባው የብልጽግና ሰራዊት መነሻውን ከግንዶይን ወረዳ ቡችርና ቆራ አራስማ ቀበሌዎች በማድረግ ነበር። ይህ ኃይል የአርሶ አደሩን የግል ትጥቅ ማስፈታትን አልሞ የተንቀሳቀሰ እንደነበር የአጼ ቴዎድሮስ 201ኛ ኮር ቃል አቀባይ ፋኖ ሀብታሙ ይሱፍ ገልጿል። ሆኖም የ201ኛ ኮር 74ኛ ክፍለ ጦር 3ኛ ሬጅመንትና የአርሶ አደሩ ጦር በቅንጅት ባደረጉት የተጠናከረ ተጋድሎ በርካታ ኃይሉን መምታት ችለዋል ብሏል። በተለይም የቡችር ሚካኤልና ቆራ አቦ ዙሪያ የተደረገው ተጋድሎ ለብልጽግናው ሰራዊት ከፍተኛ ዋጋ ያስከፈለ መሆኑን ፋኖ ሀብታሙ ገልጾ በዚህ አውደ ውጊያም የገበሬው ጦር ተጋድሎ መንግስት ህዝቡ ይደግፈኛል እያለ የሚሰራውን የፖለቲካ ፕሮፓጋንዳ ገደል የከተተ ሆኗል ሲል ተናግሯል። በዚህ የፋኖና የአርሶ አደሩ ሰራዊት በቅንጅት ያደረጉት ተጋድሎ በርካታ ሰራዊቱን እንዲያጣ የተገደደው የብልጽግናው ሰራዊት የወደቁ አባላቱን አስከሬን ማንሳትም ሆነ የቆሰሉትን መሰብሰብ ሳይችል ወደ መጣበት ሊያፈገፍግ ግድ ብሎታል። ይህን ተከትሎም ትጥቅ አስፈታለሁ ብሎ የገባው ጦር የራሱን ትጥቅ አስረክቦ ራሱም እጁን ለፋኖ ለመስጠት ግድ ብሎታል ሲሉ የአካባቢው ነዋሪዎች ተናግረዋል። በሌላ የዚሁ ቀጠና ተጋድሎ የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር ጥምር ኃይልና አንደኛ ሬጅመንት ትናንት ከጠዋቱ 12 ሰዓት ጀምሮ በሸበል በረንታ ሱዋ ተፋሰስ ቀበሌ ልዩ ቦታ ስኩት ኢየሱስ ላይ ድል ተቀዳጅተዋል። በዚህ ቦታ የተደረገው ውጊያ ዓላማው የአርሶ አደሩን እህል ዘርፎ ለመውሰድ የብልጽግናው ሰራዊት መግባቱን ተከትሎ ነው። የሰራዊቱን እንቅስቃሴ ዓላማ ቀድሞ መረጃው የደረሰው የ201ኛ ኮር 64ኛ ክፍለ ጦር በሸበል በረንታ ሱዋ ተፋሰስ ቀበሌ ላይ በከፈተው መደበኛ ውጊያ እህል ዘርፋለሁ ብሎ ከቢቸና ከእዱሃና መርገጭ ከተማ የተሰበሰበው የብልጽግናውን ሰራዊት በርካታ ሰራዊቱን ለማጣት ተገዷል ሲል የኮሩ ቃል አቀባይ ተናግሯል። ፋኖ ሀብታሙ ይሱፍ አክሎም 64ኛ ክፍለ ጦር ወታደራዊ መሪዎችና የፋኖ አባላት ባደረጉት ተጋድሎ የብልጽግናው ኃይል ከቢቸና የዱሃ መርገጭ ከተማ ተጨማሪ ኃይል በመያዝ በስዋ ተፋሰስ ቀበሌ የኮሬ የኩበትና ስኩት ኢየሱስ ቦታዎች ላይ ተጨማሪ ውጊያ ቢያደርግም በየጥሻውና በየገደሉ ከመውደቅ የዘለለ ምንም አይነት ወታደራዊ ድል ሊያሳካ አለመቻሉን ቃል አቀባዩ ፋኖ ሀብታሙ ይሱፍ ያደረሰን መረጃ ያመለክታል። አጠፋችኋለሁ ብሎ ሲመጣ ጠብቀን አጠፋ ነው። ፋኖ የብልጽግናው ስርዓት የታሳስን ወር በልዩ ዘመቻ ፋኖን ማጥፋትና ማዳከምን አልሞ እየተንቀሳቀሰ መሆኑ ይታወቃል። ከመስከረም ወር ጀምሮ ወደ ክልሉ የገባው የጸረ ሽምቅ ተዋጊ ኃይሉ በ3 ወራት ቆይታው የታሰበውን ያህል ውጤት ሊያመጣ እንዳልቻለም በወታደራዊ ግምገማ ተገምግሟል። ታሳስን በጥር ወታደራዊ ድል ካላጠናቀቀ የጥር እንግዶቹንም ሆነ የግንቦቱን ድግሱን እንደማያሳካ የተረዳው ብልጽግና ከፍተኛ ቁጥር ያለው ሰራዊት የካድሬ ንቅናቄና የሰርጎ ገብ ባንዳዎችን አቅም ሁሉ አስተባብሮ በፋኖ ላይ ዘመቻ ከፍቷል። የዚህ ዘመቻ አካል የሆነው በማዕከላዊ ጎንደር ዞን የሚንቀሳቀሰውን ጎንደር የበጋሻው ክፍለ ጦርን ለማፈን የገባው ኃይል ከፋኖ ብርቱ ምት ገጥሞት በርካታ ኃይሉን አጥቷል። የብልጽግናው ሰራዊት እንቅስቃሴ የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀዝ ዳግማዊ ቴዎድሮስ 5ኛ ኮር አሃድ የሆነውን የጎንደር የበጋሻው ክፍለ ጦርን ለማፈን በ6 አቅጣጫ ነበር የገባው ሲል የኮሩ ቃል አቀባይ ተናግሯል። አጠፋችኋለሁ ብሎ በ6 አቅጣጫ የገባውን የጠላት ሰራዊት ጠብቀን ተቀብለን አጥፍተነዋል ሲል የተጋድሎውን መረጃ ያጋራው የኮሩ ቃል አቀባይ ተስፋ ያጣው የብልጽግናው ሰራዊት ወደ ጎንደር የበጋሻው ቀጠና የገባው በአምባ ጊዮርጊስ፣ በደጎማ፣ በጠዳ፣ በደጎላ፣ በድንዛዝና
በደንጎር ድባ አድርጎ ነበር። ትናንት ጀምሮ ለመግባት ቢሞክርም በደጎላና ውዛባ ቀበሌዎች ከባድ ምት ደርሶበት ግማሹ ፈርጥጦ ወደ ደጎማ ከተማ ሲመለስ ከፊሉ መውጫ ቀዳዳ ጠፍቶት በፋኖ እየተለቀመ ሲመታ አድሯል ብሏል። ውጊያው ዛሬም ቀጥሎ በጎንደር የበጋሻው ክፍለ ጦር በር ተዘግቶበት ያደረው የብልጽግናው ሰራዊት በቃግራና አይባ ቀበሌዎች ከፍተኛ ድብደባ ሲደርስበት ውሏል። በአውደ ውጊያው የተሳተፉ የጎንደር የበጋሻው ክፍለ ጦር አባላት እያሃዳቸው የተመረጡ የጎንደር፣ የፋሲለደስ፣ የነብዩ አሳምነው፣ የቴዎድሮስና የቃኘው ብርጌድ አባላት መሆናቸውን የኮሩ ቃል አቀባይ ጨምሮ አስታውቋል። በሁለቱ ተከታታይ ቀናት የውጊያ ውሎች በብልጽግናው በኩል ከ16 በላይ የሚሆኑ አባላቱ እርምጃ ሲወሰድባቸው የሟቾች ቁጥር ከዚህም ሊበልጥ እንደሚችል ይጠበቃል። እርምጃ ከተወሰደባቸው የብልጽግናው ሰራዊት አባላት በተጨማሪም የፋኖን የውጊያ ዓላማ የደገፉ የብልጽግና ሰራዊት አባላት ሙሉ ትጥቃቸውን እንደያዙ የጎንደር የበጋሻው ክፍለ ጦርን ተቀላቅለዋል። ለወረራና ፋኖን ለማጥፋት ከገባው የብልጽግናው ሰራዊት አባላት መካከል 9ኙ በደረሰባቸው ምት ቆስለው ወደ ሕክምና ተወስደዋል። ይህም ማለት በአጠቃላይ ወደ 30 የሚጠጋ የብልጽግናው ሰራዊት በጎንደር የበጋሻው አባላት ከጥቅም ውጭ ተደርገዋል ማለት ነው። የብልጽግናውን ሰራዊት ዓላማ ተረድተው ፋኖን ተቀላቅለው የላካቸውን ኃይል የተፋለሙት የብልጽግናው ሰራዊት አባላት በሰጡት አስተያየት ወደዚህ ዘመቻ ስንላክ ደስተኛ ሆነን ነበር የተቀበልነው። ምክንያቱም በውጊያው እንዴት አድርገን ይህንን ጸረ ሕዝብ ሰራዊት ጥለን ፋኖን እንደምንቀላቀል ሳምንቱን ሙሉ ስናስብበት ነበር የቆየ ነው ሲሉ ተናግረዋል። የብልጽግና ሰራዊት ፈርሶ ፋኖን ተቀላቀለ። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የብልጽግናውን ኤሊት ፎርስና የባዲንን ጸጥታ መዋቅር ማፍረሱን ቀጥሏል። በዛሬው ዕለትም አልዩ አምባ ላይ የአማራ ክልል አድማ ብተና ሙሉ በሙሉ መፍረሱ ታውቋል። በፋኖ ብርቱ ምትና በብልጽግናው ስርዓት እኩይ ዓላማ ምክንያት የፈረሰውን የባዲንን አድማ ብተና አፋር ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ሰብስቦ መረከቡን አስታውቋል። በኮር ውስጥ ሰፊ ቀጠናን የሸፈነ ብርቱ ተጋድሎ በማድረግ የሚታወቀው የጣይቱ ክፍለ ጦር የፈረሰውን የባዲን አድማ ብተና ከነሙሉ ትጥቁ መረከቡን የኮር ሚዲያና ኮሙኒኬሽን ክፍል ለጣና ቴሌቪዥን ያደረሰው መረጃ ያመለክታል። የብልጽግናው ሰራዊት በአማራ ክልል የከፈተውን ዘር ማጥፋት ጦርነት በጸረ ሽምቅ ተዋጊ ቀይሮ በቀንና በሌሊት የተጠናከረ ዘመቻ ከፍቷል። በዚህ ዘመቻው በርካታ ኪሳራ እያስተናገደ ሲሆን በተለይም የሌሊት ዘመቻዎቹ በርካታ ኃይሉን ያስበሉት ሆነዋል። የአማራ ክልል ካድሬና የጸጥታ መዋቅር ይህንን ዘመቻ ከፊት ሆኖ እንዲያስኬድ ትዕዛዝ የተሰጠው ሲሆን ይህን ተከትሎም በርካታ የሚሊሻና አድማ ብተና አባላት የአማራ አርሶ አደርን ትጥቅ በማስፈታት ስም ሰብአዊ ቀውስና የተራዘመ መከራን በህዝብ ላይ ያደረሱበት መሆኑን በተከታታይ ዘገባ ማቅረባችን ይታወቃል። የዚህ ዘመቻ ተልዕኮ ተቀባይ ሆነው ወደ ህዝብ ከገቡት የባዲን አድማ ብተና አባላት መካከልም በርካታ ቁጥር ያላቸው የአድማ ብተና አባላት በውጊያው ተመተው ሊበተኑ ችለዋል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አልዩ አምባ ላይ ከነሙሉ ትጥቃቸው የተረከባቸው እነዚህን የባዲን አድማ ብተና አባላትን ነው። ይህ በእንዲህ እንዳለ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ አጼ ፋሲል ክፍለ ጦር ዛሬ ታኅሳስ 12 2018 ዓ.ም ቀኑን ሙሉ ባደረገው ከባድ ውጊያ ድል መቀዳጀቱን አስታውቋል። የአፋር ጎንደር ጠቅላይ ግዛት እዝ ያስቻለው ደሴ 204ኛ ኮር አጼ ፋሲል ክፍለ ጦር በፎገራ ወረዳ ሆድ ገቢያ፣ ሽናና ቅድስታና በተባሉ አካባቢዎች ከብልጽግናው ሰራዊት ጋር ባደረገው ውጊያ ታላቅ ድል ተቀዳጅቷል። መረጃውን ለጣና ቴሌቪዥን ያደረሰው ክፍለ ጦሩ ከወረታ ከተማ በመነሳት በአራት አቅጣጫ የመጣው የጠላት ኃይል ከአድማ ብተና፣ ከሚልሻ፣ ከፖሊስ የተውጣጣ ነበር። ይህ ጥምር ጦር የአጼ ፋሲል ክፍለ ጦር አመራሮችን ለማፈን የተንቀሳቀሰ ቢሆንም በመልሶ ማጥቃት ከባድ ምት አስተናግዶ ወደ መጣበት ፈርጥጧል ብሏል። በሌላ ዜና በአማራ ፋኖ ብርቱ ምት እየተፈተነ የተቸገረው ብልጽግና በዛሬው ዕለት የኮምቦልቻ በረራውን መሰረዙን አስታውቋል። ለበረራ አስቸጋሪ አየር ጠባይ በመኖሩ ምክንያት ብሎ ቢገልጽም የአቪዬሽን ምንጮቻችን በሰጡት መረጃ ያረጋገጡት እውነታ ግን ደሴና ኮምቦልቻ ዙሪያ የፋኖ እንቅስቃሴ ፈተና ስለሆነበት ነው ብለዋል። የደሴና አካባቢው አሁናዊ ሁኔታ አስቸጋሪ የሆነበት ብልጽግናው የአውሮፕላን በረራን ከመሰረዝ ባለፈም ደሴ ከተማ የሚገኘውን የክልሉን ጠቅላይ ፍርድ ቤት ደሴ ሰበር ችሎትን ከደሴ ከተማ አንስቶ ወደ ባህር ዳር ከተማ ለማዘዋወር ሂደቶች እያለቁ መሆኑን ተከትሎ በአካባቢው ሕዝብ ቅሬታ ተነስቶበታል። የባዲንን ውሳኔ የተቃወሙት የአካባቢው ነዋሪዎች ቅሬታቸውን ሲያቀርቡም ሕዝቡ በቅርበት የፍትህ አገልግሎት እንዳያገኝ በማድረግ ምን ታተርፋላችሁ? ይህ ሲሆን የደሴና የደቡብ ወሎ ፍትህ መምሪያ የሥራ ኃላፊዎች እጃቸውን አጣጥፈው ተቀምጠዋል። ከዚህ በፊት ተጠራርገው ወደ ባህር ዳር የተወሰዱት ተቋማት ይኸው ህዝቡን ባህር ዳር እያመላለሱ ነው። ምን ለውጥ መጣ? አንዳንዶቹ ወሎ ክልል መሆን አለበት የሚለውን ሐሳብ የሚያቀነቅኑ ሰዎች ወደ አደባባይ እንዲወጡ የሚያበረታቱ ተግባራትን ራሳቸው እየፈጸሙ በጎን ሐሳቡን ያወግዛሉ በማለት ገልጸዋል። ድርጅቱን ያወገዙት የአካባቢው ነዋሪዎች በየአካባቢው መገፋቶችን እየሰበኩ መከፋፈሎች እንዲበረቱ በማድረግ አማራ ክልልን ተፈረካክሶ ትንንሽ
ትንንሽ ክልሎችን ለመፍጠር አሻጥር እየተፈጸመ ነው። ከዚህ በፊትም በተመሳሳይ የአማራ መስኖ ዲዛይን፣ የምስራቅ አማራ ማስተባበሪያ ቢሮ፣ የኦዲት ቢሮ፣ የምስራቅ አማራ ደሴ ቅርንጫፍና ሌሎችም እንዲነሱ ተደርጓል። ህዝቡ ይሁን ብሎ ዝም አለ። ዝም ካላችሁማ በዋናው ጉዳይ እንመጣለን ብለው ዛሬ ሌላ አጀንዳ ይዘው መጡ። እንደዚህ አይነት ድርጊቶች የአካባቢው ህዝብ የፋኖን መንገድ እንዲከተል መንገድ ይከፍታል ብለዋል። የጠቅላይ ፍርድ ቤቱ ደሴ ምድብ ባለበት እንዲቀጥል ጥያቄ ያቀረቡት የአካባቢው ነዋሪዎች ወደ ባህር ዳር ለመውሰድ የሚደረገው እንቅስቃሴ ተገቢ ካለመሆኑም ባለፈ ሌላ የፖለቲካ ተልዕኮ ያዘለ መሆኑን ገልጸዋል። የአማራ ክልል ጠቅላይ ፍርድ ቤት ደሴ ሰበር ችሎትን ከደሴ ከተማ ወደ ባህር ዳር ከተማ ለማዘዋወር ፋይሎችን ይዤ እሄዳለሁ በማለት መዝገቦችን በካርቶን አሽጎ እየጨረሰ ነው። ከዛ ውጭ የታሸገ ካርቶን ተወስዳለህ አትወስድም የልጅ ጨዋታ ውስጥ የሚያስገባ አይደለም። የአማራ ክልል ጠቅላይ ፍርድ ቤት ባወጣው መግለጫ ጉዳዩ ሐሰት ነው ብሎ ቢያስተባብልም ውሳኔያቸውን ከመቀየር ወደ ኋላ የሚሉ አይመስሉም በማለት የባዲንን ውሳኔ ተቃውመዋል። የጠቅላይ ፍርድ ቤት ደሴ የምድብ ችሎት ወደ ባህር ዳር እንዲዛወር የተፈለገበት ምክንያት ባዲን በነጻነት ተንቀሳቅሶ ክልሉን መምራት ባለመቻሉ የተፈጠረ መሆኑን የጣና ቴሌቪዥን ምንጮች ተናግረዋል። ጠቅላይ ፍርድ ቤቱ ከወራት በፊት በባህር ዳር የሚገኘውን መስሪያ ቤቱን ማስፋፊያ ህንጻ ግንባታ ባጠናቀቀበት ወቅት ፋኖ በከተማ ኦፕሬሽን ባደረሰው ጥቃት ከ10 በላይ የባለስልጣናት አጃቢዎችንና ፖሊሶችን እርምጃ መውሰዱ አይዘነጋም። የጋምቤላው ግጭት አማጺ ድርጅት አዋለደ። የብልጽግናው ስርዓት የጋምቤላ ክልልን በኦሮሚያ ስር ለማድረግ የጀመረውን እቅዱን ለማሳካት በክልሉ የቀሰቀሰው ግጭት ለ200 ንጹሃን ሞት ምክንያት ሆኗል። ብሔራዊ የሐዘን ቀን እንዲታወጅ ጥሪ የቀረበበት የጋምቤላው ግጭት በመጨረሻም ጋምቤላን ከኦሮሚያ ክልል ጠቅላላ የሚታደግ አማጺ ኃይል ተደራጅቶ መጥቷል። በጋምቤላ ክልል የተቀሰቀሰው ግጭት ከ200 በላይ ንጹሃንን ህይወት የቀጠፈ ሲሆን አሁንም ስርዓታዊ ጥቃቱ ተጠናክሮ መቀጠሉን የጣና ቴሌቪዥን ምንጮች ተናግረዋል። ብልጽግና ጋምቤላ ስለተቀሰቀሰው ግጭት በክልሉ ሰላምና ጸጥታ ቢሮ ኃላፊ አማካኝነት ሲገልጽ መጠነኛ ግጭት ነው ቢልም የሟቾች ቁጥር ግን የተነሳውን ግጭት ስፋቱን እንጂ አነስተኛ መሆኑን የሚያሳይ አልሆነም። በክልሉ ያለው አሁናዊ ሁኔታ ከትናንቱ የማይሻል መሆኑን የሚናገሩት የጣና ቴሌቪዥን ምንጮች ዛሬም ከፍተኛ ቀውስ አለ ብለዋል። ብልጽግናው ለፖለቲካ እኩይ ዓላማው በክልሉ ጸጥታ ኃይል መካከል የጎሳ ልዩነትን በመቀስቀስ ግጭት የፈጠረ መሆኑን የሚናገሩት የክልሉ ነዋሪዎች ቀውሱ ወደ ከፍተኛ ህዝባዊ ተቃውሞ መሸጋገሩንም ገልጸዋል። እንደ ምንጮቻችን ገለጻ በትናንትናው ዕለት በክልሉ ዋና ከተማ ጋምቤላ ከላሬ ወረዳና በአቦል ወረዳ በነበረው ግጭት ከ27 በላይ ንጹሃን ህይወት ማለፉን ገልጸው በክልሉ ሙሉ በሙሉ መንገዶች በመዘጋታቸውና በግጭቱ የቆሰሉ ሰዎች በሰዓቱ ሕክምና ባለማግኘታቸው የሟቾች ቁጥር በየቀኑ እየጨመረ ነው ብለዋል። ጋምቤላን ለከፍተኛ ቀውስና ለበረታ ሐዘን የዳረገውን ግጭት የብልጽግናው ስርዓት ከደቡብ ሱዳን ታጣቂዎች ጭምር አስገብቷል ሲሉ የገለጹት ምንጮቻችን በዚህ ግጭት ዛሬም በክልሉ የተለያዩ አካባቢዎች የተኩስ ልውውጥ እየተደረገ ሲሆን በርካታ ሰው እየሞተ ይገኛል ሲሉ ተናግረዋል። ሁለተኛ ሳምንቱን የያዘው የጋምቤላ ክልሉ ግጭት መንገዶች ሙሉ በሙሉ በመዘጋታቸው የሕክምና ግብዓት እጥረቶችና ሌሎች ተዛማች ችግሮችን በማህበረሰቡ ላይ እየደረሱ እንደሆነ ተገልጿል። ዛሬም በማህበረሰቡ የሚደርሰው ጥቃት አልቆምም ያሉት ምንጮቻችን በጥቃቱ የሚጎዱ ንጹሃን ምንም አይነት ሕክምና እያገኙ እንዳልሆነም ተናግረዋል። የብልጽግናው ስርዓት ግጭትና የጸጥታ መደፍረስ ብሎ በሚጠራው የጋምቤላ ክልል ቀውስ ባለፈው 2 ሳምንት በተለያዩ አካባቢዎች የሰዎች ህይወት መጥፋቱንና የአካል ጉዳት መድረሱን በብልጽግናው ሊቀመንበር የተዋቀረው የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። የሰዎች ሰብአዊ መብትና በህይወት የመኖር መብትን የበለጠ አደጋ ላይ እንዳይጥል መንግስት ተጨማሪ የጸጥታ ኃይል ሊያስገባ ይገባል በማለትም ክልሉን በብልጽግና ኮማንድ ፖስት እንዲተዳደር በብልጽግናው ሊቀመንበር የተመረጡት የኮሚሽኑ ዋና ኮሚሽነር ብርሃኑ አዴሎ አሳስበዋል። ኮሚሽኑ ዛሬ ባወጣው መግለጫው በክልሉ ውስጥ ባሉት ኢታንግ ልዩ ወረዳ፣ ጋምቤላ ወረዳና በጋምቤላ ከተማ ከህዳር 28 ጀምሮ የተፈጠሩ ግጭቶችን እየተከታተለ እንደሚገኝ ገልጿል። የጋምቤላ ከተማ ፖሊስ አዛዥ የነበሩት ዋና ኢንስፔክተር ኦሞድ ኦጅሉን መገደል ተከትሎ በጋምቤላ ከተማና በአካባቢው ባሉት ወረዳዎችና ቀበሌዎች ግጭት ተፈጥሮ እንደነበር ኢሰመኮ በመግለጫው ጠቅሷል። የጋምቤላ ከተማ ፖሊስ አዛዥ ባለፈው ማክሰኞ ታህሳስ 7 2018 ከተገደሉ በኋላ በከተማዋ ለቀናት የቆየ የተኩስ ልውውጥ ሲካሄድ እንደነበር ነዋሪዎች ነግረውኛል ሲል የዘገበው ደግሞ ኢትዮጵያ ኢንሳይደር ነው። ይህንኑ በዛሬው መግለጫው ያረጋገጠው ብሔራዊው የሰብአዊ መብቶች ተቋም በዚህ ሳቢያ የሰዎችን ህይወት መጥፋቱንና የአካል ጉዳት መድረሱን አስታውቋል። ሆኖም ኮሚሽኑ ባለፉት ቀናት በነበሩ ግጭቶች ምን ያህሉ ሰዎች እንደሞቱና እንደተጎዱ በመግለጫው ከመዘርዘር ተቆጥቧል። ይህን የኮሚሽኑን መግለጫ የተመለከቱ የፖለቲካ ተንታኞች በበኩላቸው የብልጽግናው መንግስት በጋምቤላ ክልል ኮማንድ ፖስት አደራጅቶ ክልሉን እንደፈለገ እንዲዘርፍና አስቀድሞ ያሰበውን ክልሉን በኦሮሚያ ሞግዚትነት የማስተዳደር ፍላጎቱን ለማሳካት በር እንደ መክፈት ይቆጠራል ብለውታል። በሌላ ዜና የጋምቤላው ግጭት ምክንያት በሚገባ የገባቸው የክልል ወጣቶች ጋምቤላን ከኦህዴድ
ኦህዴድ ብልጽግና ጠቅላላ እንታደግ ሲሉ የትጥቅ ትግል ንቅናቄ መጀመራቸው ታውቋል። አንድነት ለጋምቤላ የትጥቅ ትግልና ጥበቃ የተሰኘ አደረጃጀት ይዘው የመጡት የክልል ወጣቶች በአገር ውስጥና ውጭ ሀገር በሚገኙ የጋምቤላ ተወላጆች የተመሰረተ የትግል ድርጅት መሆኑን ተናግረዋል። ጋምቤላን የኦሮሚያ አካል ለማድረግ ይፈለጋል፣ ጋምቤላ በብልጽግና ኦህዴድ ስግብግብ ቡድን ተወራለች የሚሉት የድርጅቱ አመራሮች ከአብይ አህመድ አገዛዝ ጋር መነጋገር የሚቻለው በጥይት ቋንቋ ነው በማለት የሥርዓቱን ሰላም ጠልነት በሚገባ መረዳታቸውን ተናግረዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በዚሁ ተሰናበትን። ጤና ይስጥልን።